ዛሬ ያው አንድ ቀን ጀንበር የችግኝ ተከላ ፕሮግራም ጎን ለጎን ለሞት የሚዳርጉ የማይታወቁ ሳይታወቁ የሚዳርጉ በሽታዎችን መከላከል ላይ ማህበረሰቡ ትኩረት እንዲያደርግ በሰፊው ይሰራል። እንደሚታወቀው በዚህ ዓመት የበጎ ፍቃድ ስራዎችን እየሰራን ነው። በጤናው ዘርፍ ከበጎ ፍቃድ ስራዎቻችን አንዱ ሳይታወቁ የሚገሉ በሽታዎችን እየለየን ሕክምና በመስጠት ሰው ትሪት እንዲያደርግ በማድረግ ሁሉ ስራ እየሰራ ነው። አንደኛው ከነዚህ ስራዎች መካከል ዋናዎቹ የደም ግፊትና የስኳር በሽታዎች ናቸው። እነዚህ የስኳር በሽታ እና ደም ግፊት ሰው ጤነኛ ነኝ ብሎ መደበኛ ስራውን እየሰራ የከፋ አደጋ ውስጥ ገብቶ ሞት የሚዳርግ የበሽታ ቀድሞ መከላከል ያስፈልጋል። ቀድሞ ሲከላከል ሕክምና ቶሎ የሚደርሱ በማድረግ ስራ መስራት ያስፈልጋልና ይህንን ይዘን በዚህ ዓመት በሰፊው ስራ እየሰራ ልየታ ስራዎችን እየሰራ ያለው ታዩት ከበስተኋላ የኛ ባለሙያዎች ይህን ስራ እየሰሩ ነው። ይህንንም በቀና ትብብር የኛ መንግስት ሰራተኛ እየሰራ ነው። የተመረመረ ራሱ ቴስት እያደረገ ነው። እኛ እንደ ጤና የምንመክረው ይሄ እነዚህ ሁለቱ በሽታዎች በተለይ የማይታወቁ የማይሰሙ ፊል የማናረጋቸው ገዳይ በሽታዎች እና እነዚህ በሽታዎች ሰው መደበኛ ስራውን እያከናወነ መደበኛ ተግባራትን እያከናወነ ግን ደግሞ በሽታው ኑሮበት ሳይታወቁ በከፍተኛ ሁኔታ ሰውነቱ ከተጠቃ በኋላ ያልሆነ ችግር ውስጥ ወድቆ የሚገኝበት ነው። ሰው ወድቆ ፓራላይዝ ነው የሚነሳው። በተለይም ደም ግፊት ሰው ፓራላይዝ በግራ ጎኑ በቀኝ ጎኑ ሙሉ ሰውነቱ ፓራላይዝ ሊሆን የሚችልባቸው በርካታ ምክንያቶች አሉ። ከነዚህ ምክንያቶች ውስጥ አንደኛው ዋናው ይሄ የደም ግፊት በጊዜ ቴስት የማድረግና ትሪት የማድረግ ችግር ስለሆነ ማህበረሰባችን ይሄንን ይዞ በየጊዜው ቢያንስ በ6 ወር አንዴ ራሱን ወደ ጤና ተቋማት ሄዶ ቴስት በማድረግ በኩል ስራ መስራት አለ። ይሄ መስመር 14.5 ኪሎ ሜትር ነው። 17 ሚሊዮን የተሰራ ነው። ከዚህ ወደ ላይ ያለ መንገድ አይደለም ለመኪና አይደለም ለሰው እንደዚህ ለማስጓዝ ለእግርም አስቸጋሪ የነበረ እጅግ ወደ ውስጥ ጥልቀት ያለው እርጥበት የያዘ ቦታ ነው። በተሻለ ኳሪ ነው የተሰራ። ይሄ ደግሞ አሁን የቆምንበት ደግሞ ከዚህ የወጣ ኳሪ ነው። ስለዚህ አሁን ኳሪው ውስጥ ላይ ባለው ከዚህ ስትመጡ እንዳያችሁት በብዛት ይሄ አፈር የሚባልን ነገር አልተጠቀምንም። ትላልቅ ደንጋዎችን በመቅበል በላው ላይ ደግሞ መካከለኛ ደንጋዎችን የማፍሰስና በቀጣይ በጀት ዓመት ደግሞ የተለየ ነገር ሲሰራበት የተሻለ እንዲሆን ቀጣይነት ለ3 ለ4 ዓመት ያለ ጥገና እንዲያገለግል የማረግ ስራ ነው የተሰራ። ይሄ መስመር ከእነወንድ ጀምሮ የዘለቃ መስመሮች አሁን በዚህ ሆኗል። በዚያ በኩል በዋድ በኩል የሚሄድ መኪና የለም። አብዛኛው የጭነት መኪኖች የህዝብ መኪኖችም በዚህ በኩል እየሆኑ ነው። ከ2.2 ሚሊዮን ብር በላይ ከተማ የጨርቃ ከተማ ከንቲባ ወጪ አድርጎ ያሰራው አለ። ከ2 ሚሊዮን ብር በላይ ደግሞ እኛ ወረዳ አስተዳደር ምክር ቤቱ ደግፎ ደግሞ ጤና ጣቢያውን የማስዋብ ስራና ጫካ የነበረን ጤና ጣቢያ እውነት ጤና ጣቢያ እንዲመስል ጅማሬዎች አሉ። ግን ብዙ ስራ የሚጠይቀን እንዳለ ቢሆንም ግን አሁን የማሻሻል ስራና በወረዳችን የጨረቃን ሞዴል አድርገን መቀመጥ ስላለብን ማንኛውም ሰው ሲመጣ ከከተማ እስከ ጤና ጣቢያ ውብና ማራኪ ማድረግ አለብን። በሽተኞች ወይም ህሙማን ወደዚያ ሲሄዱ የመጀመሪያው ሳይኮሎጂካሊ ስለሆነ ትሪትመንት የሚደረገው ያንን ለማድረግ ስራዎችን እየሰራ ነው።